በትናንትና ድራማችን እንግዲህ ደሊና ድራማን ይዤ መጥቻለሁ። በደሊና ድራማ ላይ ትናንትና እንግዲህ ኤልሳ ሙዚቃን ከፍታ እየረበሸችው ነበረና ሙዚቃን አላቆሙም ብላ የተጣሉ ነበረና የካሌብ እናቱም ቤዛን በደንብ የመከሯትና ቤዛ በጣም እየተጨናነቀች ነበረ። ቤዛ እንግዲህ እንደዚህ ይሄ ሁሉ በደል ደርሶበት እሷን እያለች እያሰበች ነበረና ራሷን በጣም ይዛ እየተጨናነቀች ነበረና ካሌቡም ቤዛ ደሊና እኔና አንቺ እስካሁን ለምንድን ነው እንትን የምንለው? ለምን ሽምግልናው ልከን ለምን ቤተሰቦችሽን አሳውቀን ተደብቀን እስከ መቼ ነው ደሊና ብሎ ስጠይቃት፣ እንዴ እንደዛማ አይሆንም ካሌብ ስትልም እንደዛ ስትለው ነበረና ቀጣዩን እንግዲህ ዛሬ አብረን የምናየው ይሆናል። ዩቲዩብ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ በጣም ነው የማመሰግነው። እንግዲህ እዛ እንደቀየረችው እንትን አለችና እማዬ እባክሽን ይሄ መድኃኒት እንዳትወስጂ እማዬ እንዳትወስጂ መድኃኒቱን እንዳትወስጂ አለችውና ካሌብ ልክ ሊሰጣችሁ ሕክምና እየታዘዘላትን እኮ መድኃኒቱ ለምንድን ነው የማትወስዱ አለና ካሌቡም ደነገጠና እየያያት ነው። ሙዚቃውን እንግዲህ ካልቀነሹ እኔ መተኛት አልቻልኩም ስትላት እኔ ያለሁት እኔ የራሴ ክፍል ነው ከፈለግሽ ጆሮሽን ደፍንና ተኝ ነው ያለቻትና አእምሮዬን የፈነዳ ነው እኔ ሙዚቃውን ቀንሽልኝ ስትላት እሷም ለምን ስባል ነው የምቀንስልሽ ብላ እምቢ ያለቻትና ቤዛ እንግዲህ በጣም ተጨናንቃለች። አምላክ እባክህ እርዳኝ እያለች ነበረና በጣም እያለቀሰች ነው። በጣም ተጸጽታለች። አሁን እንደውም በቃ ጭንቅላቷን ይዛ እንደ ጉድ እየተጸጸተች ነው። ምንም እንትን ልትል አልቻለችም። በጣም ጭንቅላቷን ይዛ እያለቀሰች ነው። ወይዘሮ ጽጌሬዳ እንግዲህ ጥሩ ምክር መከሯት ይመስለኛል። ካሌብም ለቤዛ ዛሬ ሙሉ ቀን ስለ አንቺ ይሄ ቤት ውስጥ ሁልጊዜ ግርግር ስላለ ቁጭ ብዬ ሰላም የማገኝበት ቀን ያልኩ ያሰብኩ ነበር። አይኔም አጠገቤ ስትሆን እኮ በጣም ደስ ይልኛል አለችውና ደሊላም እኔ አሁን የኤልሳ ነገር ተረጋግጧል። የማየም ቢሆን እየተሻላት ነው። ሁሉም ይሄ ውጥረት አልፎ እኔና አንተ አለችን። አዎ አሁን ከጎኔ ስለሆንሽ ብቻ ብዙ ችግር ሁሉ አልፍ ያለው አለና ካሌብም እኔም ምንም አላደረግም። የኔ ጥንካሬ አንቺ ነሽ። እኔ ሌላ ነገር ሁሉ ማሰብ ጀምሬ ነበር። እኔና አንቺ እስከ መቼ ነው በድብቅ? እኔ በይፋ አንቺን ማቀፍ ፈልጋለሁ አለና ካሌብ ለምን አይሆኑም? ነገሮቹን ማወሳሰብ አያስፈልጉም። እማዬ ሚሻላትና ሸማግሌ ይለክና ሁሉም ነገር ያበቃ አለውና አይ ዝግጅት ለቤተሰቦቼ እንዲዘጋጁ እንንገራቸው ስትለው አረ ደሊላ የምን ዝግጅት ነው የሚያስፈልገው? ምንም ነገር አያስፈልግም አለና ካሌብ እንግዲህ በቅርቡ ሽምግልና ለመላክ ዝግጅቱን ጨርሷል። ደስ ይላል እንደዛ ካደረገ። እማዬ በጣም ነው የምታቅሽ። እማዬ አሁን ከሰማች በጣም ነው ደስ የምላት አለና ካሌብ እኔም እኮ ያን ቀንን እስክመጣ በጣም በቸኮላ ነው የምጠብቀው። እኔ ነገም ቢሆን ሸማግሌ አስተካክዬ መላኬ አይከብደኝም አለና ካሌብም ዝም ብለህ ነገ ትላለህ እንዴ አለችውና የሚቀጥለው ሳምንት ይሁን በቃ ዋና ነገር እኔና አንቺ ውሳኔ ላይ መድረሳችን ነው አለና ካሌብ እሱ ብዙ ነገር ያግዛል። ከአጎቴ ጋር ነገ ይመካከራለን። ደሊላዬ የእኔን ማግባት ግን ትፈልጋለሽ አይደል አለውና እኔ ከአንተ ውጪ ሌላ ህይወት የለኝም። እኔ ያንን ህልምሽን ሁን አደርጋለሁ ቃል እገባልሻለሁ ደሊላዬ አለና ካሌቡም ማንም ሰው አንቺን
እንድናገርሽ እና መካከላችን እንገባም አልፈቅድም አለና ካሌብ እኔ ከአንተ ጋር ያለን ንዴት እንዲጠፋ ነው የምፈልገው አለች። እኔ አንቺን ጋራ ቁጭ ብዬ መውል ደስ ይለኛል፣ ከአንቺ ጎን ባልጠፋ ደስ ይለኛል አለን። ነገ አዲስ ቀን ነው ደህና ደርልኝ እሺ አለና እጇን ስሟታል። ጉንጯን አይስሙም እንዴ? ካሌብ ቤዛም ደሊናም በጣም ደስ ብለዋታል። ደህና ደሪ ብለው እንግዲህ ከሷ ክፍል ወጥቶ ወደ ክፍሉ ሄደዋል። ካሌብም እንዲህ ቁጭ ብላ እያሰበች ነው። ሙዚቃውን ዘግታላታለች ልጅቷ። እናትየውም ቀስ ብሎ ልጇ ጋር ሄደዋል። እኔ ዝም ብለሽ የምታስቢው ነገር እኮ እኔም ያሳስበኛል። እኔ የማየ ዝም ብዬ ነው ያሰብኩት ያለሁት አለችውን። የልብ ስብራት በአንድ ቀን አይጠፋም። ይገባኛል እኔ ልጅ። ስለዚህ አንዱም ቀን እንዴት ነው የተዋወቃችሁ? አንዱም ቀን ስለ እሷ አውርተሽኝ አታውቁም? እንዴት ነው የተዋወቃችሁት? ትላት እኔ በድንገት ነው የተዋወቅ ነው ማየ ቦርሳን ቤት ውስጥ ትቼ ወጥቼ እንዴት አፍሬ እንደነበር። ወይኔ ልጅ የሱ ነው የከፈለልሽ አላቸውና እኔ ግራ ገብቶኝ ሲደብ አየሽ፣ ጥሩ ሰው መስሎ ነበር እየቀረበሽ አየሽ። እኔም በጣም አመሰግን ብድሩን እንድመልሰው ብዬ ስልኩን ተቀበልኩት። በሳምንቱ ወደ ስራ ሲሄድ እዛው ታክሲ ውስጥ ተገናኘን። በይገርምሽ ነገር አጠገቤ ነው የተቀመጠ አለችው ነው። እኔ እሱም ማየት አልቻልኩም ነበር። በየቀኑ ማውራት ጀመር። ስራ ቦታ መጥቶ ይሸኘኝ ነበር። መቼ ነው ፍቅረኛሞች የሆናቸው? በሚያምር ቦታ ወስዶኝ ከኔ ፍቅር እንደያዘ ነገረኝ። እውነት መስሎኝ ነበር እማዬ። ለእኔ የሚያስብልኝ አስቤ ነበር። አይዞሽ እኔ ልጅ። ግን እማዬ ከዛ በኋላ ባህሪው የተቀያየረ። ከዛ በኋላ ስልኩን እንኳን ካላነሳው ይጮህብኝ ነበረ አለችውና ለእናትየው የነገረችት ቅናት መስሎኝ ነበር። መቆጣት፣ መሳደብ፣ እኔም ቋሻሽ ጀምሮ ነበር። ለምንድን ነው ያኔ አልተወሹም ነበረ አሉና እናትየውም ስለምወድሽ ነው፣ ሌላ ሴት ስለማላቅ ነው ከአንቺ ውጭ እያለኝ ይታለልለት ነበር። ይሄ ተግባራችሁ እኮ ነው። ይህ ቅርታ እየጠየቁ መታለል እኮ የእነሱ እንደዚህ ናቸው ልጄ አሉና አሁን ያደረሰብሽ ጥፋት እያየሽ ታዘንለታለሽ። እኔ ካሌብ ለእኔ ብሎ የተቆጣ ቁጣ እሱ ከልቤ ወጥቷል። አዎ ጎበዝ የኔ ልጅ፣ ነገ አዲስ ቀን ነው። እሱ ከልብሽ ጠፍተዋል አሉ። አይዞሽ በቃ የኔ ልጅ፣ በቃ አሁን እረፍት አድርግ የኔ ልጅ አሉና ወይዘሮ ጽጌረዳም እንግዲህ ልጃችሁን አስተኝተው ከክፍላቸው ካሌቡም ሮጦ መጣና መድኃኒቱን ልሰጣችሁ ነበረ ለእናትየው። እማዬ እንዳትወስጂ አለችውና መድኃኒት እኮ ነው የምወስደው አለችውና ወደ ወይዘሮ ጽጌረዳ ካሌብ ልክ ሊሰጧችሁ እጁ ላይ ሲያደርሰው አትወስጂም እማዬ አትወስጂም አለችውና መድኃኒቱን ተቀብላለች ከካሌብ እጅ ውስጥ። ካሌብም ደንግጧል፣ እናትየውም በጣም ደንግጧል። አትወስጂም ብላ መድኃኒቱን ወስዳ እንግዲህ በእጇ ይዛለች። ይኸው መድኃኒቱን እንደቀየረችው ተጸጽታለች መሰለኝ። ካሌብም ደንግጧል። እናትየውም በጣም ነው የደነገጠው። መወስዶ መድኃኒት እኮ ነው ልጄ ነው አሉ ወይዘሮ ጽጌረዳ። ምንም ነገር አልተናገሩም። መወስዶ መድኃኒት እኮ ነው ልጄ ብሏል። እንግዲህ ካሌብም በጣም ነበር የደነገጠ።
በጣም እንትን ብለዋል። እሷ እንግዲህ ያረገችውን ስለምታውቀው አትወስጂም እማዬ አትወስጂም ብላ የተቀበለችው ምንም እንትን አላረገችውም። ይኸው ትናንትና ስለመከሯት ይሆን ሴትዮ አላውቅም። እንግዲህ ከቤት ነይ ውጪ ከእንግዲህ በኋላ አታስፈልግንም ያለ ከቤት አስወጥቷታል ቤዛን። ከእንግዲህ በኋላ የእኛን አታስፈልግንም ነይ ውጪ ያለ ነው። ኤልሳ ደሊና እያለች እየጮኸች ነው። ጎትቶ ወደ ውጭ ይዟት ወጥተዋል። እንግዲህ ቤዛን እንግዲህ እሷ ቤተሰቡም የለኝም እያለች ነበረና ወደ ጎዳና ማውጣቷ ነው። አሁን እንግዲህ ቤዛ ወጥታለች። እሱ ጎትቶ ወጥቶ ይኸውልሽ ከአንቺ ቅርታ አፈር ገብቷል። ከእንግዲህ በኋላ ካሌብ እባክህ ቅርታ ካሌብ እባክህ ጥላኝ አትሄድ፣ እባክህ ቅርታ አድርግልኝ እያለች እንግዲህ እየጮኸች ነበረ። ካሌብም ሸምጥጦ ጥሏት ሄደዋል። ምንም ዞር ብሎ እንኳን አላያትም ነበረ። እንግዲህ ደሊና በሚያዛዝን እንትን ከቤት አባርሯታል። ካሌብ አባርረው እንግዲህ ጎዳና ነው የምወጣ ብላ እየፈራች ነበረ። ከበፊቱም እንግዲህ እንደፈራችው ወደ ጎዳና ነው ያሽቀነጠራት። ምንም ማረጋ እንትን አይልም። እንግዲህ ደሊናና የካሌብ ሄቱም እየተሳሳቁ ነው። ማር ቤት ውስጥ ቆመው ምንድን ነው የማየ ድምፅ የተሰማው ይመስለኛል አለችውና ኤልሚ ያለመች ይሆን እንዴ አለችው። አረ ወይ አሟት ነው ወይ የሆነ ነገር ተፈጥሮ ነይ ቶሎ እንሂድ አለችውና ሮጦ ሄዷል። እንግዲህ ወይዘሮ ጽጌረዳ ትንፋሽ አጥሯቸዋል። ነሳ ነው መሰለኝ ይሄ መድኃኒት መውሰድ የለብሽም እማዬ እንዳትወስጂ ብላ እየከለከለ መድኃኒት እኮ ነው የምወስደው ልጄ አለ። የታዘዘለት መድኃኒት ነው አምጪ እኮ ነው የምልሽ አለ ካሌብም ይሄንማ መውሰድ የለብሽም እማዬ ይሄንማ አትወስጂም እማዬ እያለኝ በጣም ግራ ተገብቷል። ካሌቡም እናትየውም ግራ ተጋብቷል። እንግዲህ እሷ እንግዲህ እንዴት ስነ ስርዓት የሌለሽ ሰው ነሽ? እንዴት ስዳደግ ነሽ አንቺ? እኔ ያለው ክፍሌ አንቺ ክፍል አልመጣሁም። ስነ ስርዓትሽን ብትይዥ ይሻልሻል። ሙዚቃን ቀንሺ። እኔ ልተኛት አልቻልኩም ግን እኔ ሙዚቃ ይረብሽሻል ብዬ ሙዚቃ ማዳመጥ አላቆሙም አለች። እኔ ምን አገባኝ? የእንቅልፍ ጥበስ እኮ የአንቺ ችግር ነው። ቅድም ስተለቃቀሽ አልሰማሽም? ያልሰማው መሰለሽ እንዴ አለቻትና እኔ ወደ አንቺ ክፍል እኮ አልመጣውም ሲጀመር። አሁን ውጭ ከክፍል ደሊላን ገፈተረችን። ቤዛ ምን ሆነሽ ነው ቤዛ አለችውና ደሊላም እንግዲህ እየጨዋች ነው። ገፍትራት ነበር የወጣችው ከክፍሏ። ከኤልሳ ጋር ስትወጣ በር ላይ ነው የተገናኘው። ደሊላን እንግዲህ ክፉኛ ገፍትራ ነው የወጣችው። ደሊናና ይኸው ካሌብ እንግዲህ እንትን እየተቆጣ ነው። ምን ሆናችሁ ነው ይሄን ያህል የምትጨናነቀው? ሁለቱ ተናዶ ነው። እማዬ እንዳትደነግጭ። እህትና ወንድም ሁሌ እንደተጨቃጨቁ ነው። እንዴት አልደነግጡም? ልጅ ኤልሳ የኔ ልጅ ያደረግሽው ትክክል ነው። አልተሳሳትሽም። እሱ ያበደብኝ ነው። እኔ ታምሜ እሱን ለማረጋገጥ የጣርኩ ነው። እሱ ወንድምሽ እኮ ነው። እሱ አንቺ ስትጎጂ ማየት አይፈልግም። ካሌብም ቢሆን እንደዚህ ስሜታዊ መሆን የለበትም። አሁን ብቻውን ክፍል ውስጥ ነው። መረጋጋት ነው ያለብሽ። አዎ አሁን ብቻ የራስሽ ገብተሽ ማውራት ትችያለሽ። ብሄድ ራሱ ያውራኝ ይመስልሻል ስትለው አዎ ያውራሻል። ደሊና ትክክል ነች። ወንድምሽን ቢሆን ለአንቺ ብሎ ነው። ሂጂና ቀስ ብለሽ ወንድምሽን አረጋጊ አሉና አሁንም እኮ የሰውን ልጅ ካልገደልኩ ብሎ እየፎከረ ነው። ምን ማድረግ አለብኝ እማዬ? ሄጅና አሁን ይቅርታ ጠይቂ። እሺ እማዬ ሄጄ ይቅርታ ጠይቀዋለሁ አለችውና
እንደዚህ ነው መሆን ያለበት ጎበዝ አለች። ግን ከተናደደብኝ ተመልሼ መውጣት አይቀርም። ተረጋጊና በኋላ ሄደሽ ታናግራለሽ ካልሆነ አለችውና ደሊናና እናትየው እንግዲህ ብቻዬን ነው መሆን የምፈልገው ማንም ሰው እኔ ጋር እንዳይመጣ ብሏል። እንግዲህ እኔ እኮ ነኝ ካሌብ ልውጣ አለች። ብቻዬን ነው መሆን የምፈልገው አልኩሽ እኮ አለና ካሌብም እንዴት ትወጣ የነክ እኔ አልተቆጣሁሽም፣ አላኮረፍኩሽም። እኔ ደስ አላለሽም? እኔ ለአንተ ለእኔ ብለሽ እኔን ሁሉም ሰው ፊት ማዋረደሽ ነው እኔ እንትን የምትዩ አለውና የምን ጨዋት ነው ታዲያ? እኔ ቤዛ እንግዲህ ከቤት ተባራለች። ከእንግዲህ በኋላ ከዚህ ቤት ውስጥ መኖር የለብሽም እባካችሁ ስሙኝ ደሊና ኤልሳ እያለች ነው እንግዲህ ቤዛ እያዘራችውን እያጨደች ነው ብዬ ነው የማስበው። ከያንቺ ይቅርታ ከእንግዲህ በኋላ አፈር ገብቷል እሺ አለና ካሌቡም ጥሏት ሄደዋል። እንግዲህ እንደዛ እነሱን ባለፈው ጊዜ ቤት ውስጥ ስራ እንደዛ ስታሰቃይ የነበረችውን ያው ልታጨድ ነው። አሁን እንግዲህ ወደ አስፋልት ወጥታለች። ጎዳና ላይ ጥሏታል። ምንም ማድረግ አይቻልም። ታዛዝናለች። ግን እኔ በጣም ነው አዘንኩ። ቤዛ እንግዲህ ይሄን አልተጸጽታ መድኃኒቱን እንዳትወስድ አደርጋ ካሌብ ገፍተር አገፈታትሯት እንግዲህ ምንም ሳትይዝ ምንም ልብሷን እንኳን ሳትይዝ ወደ ውጭ አወጥቶ ጥሏታል። እንግዲህ ወደ ውጭ ወስዶ አስፋልት ዳር ጥሏት ከእንግዲህ ኋላ ያንቺ ይቅርታ አፈር ገብቷል ብሏት ነበርና እንግዲህ ካሌብ እንደዚህ ጨክኗበታል። ካሌብና እህቱ እንግዲህ ይህ እያወሩ ነው። እኔ ለራሴ አልጨነቅም፣ እኔ ግን ይጨነቃለሁ አለችውና ኤልሳ ለአንቴም ለማየም ለሁሉም ይጨነቃለሁ። እኔ ቅድም ሳሎን ስላዛዘንኩ በጣም ይቅርታ አድርግልኝ፣ ይቅርታ እየጠየቅኩህ ነው አለችውና እሺ እኔ ይቅርታሽን ተቀብያለሁ፣ በጣም አመሰግናለሁ ወንድሜ አለችውና እኔ አንድ ነገር በጥብቅ አስጠነቅቅሻለሁ። ሁለተኛ ደግመሽ ለሱ ስልክ እንዳትደውዩ። እሱ ጋር ደውለሽ እሱን አገኘሽ የምትባለው ነገር ከሰማ ከኔ ጋር ነው የምትጣሪው አለና እንግዲህ ከላይ አስጠንቅቋታል። እህቱን እያስጠነቀቀ ነው። እሷ እንግዲህ እንትን ትላለች ብዬ አላስብም። እኔ ከእንግዲህ በኋላ እሱን ላገኝ አልፈልግም አለችውና እንግዲህ እየነገረችው ነው ከእህቱ ጋር እንግዲህ የተግባቡ ይመስለኛል። እንግዲህ ትናንትና ሊደባደቡ ብሎ ምንሆን ይደባደባል? አሁን ራሱ ሬሳ ነው። አሁን ደሊናና ካሌቡም ቁጭ ብለው እኔ ያላናገጥኩብህም አንቺም ስስቅብኝ አንቺ ለእኔ የለም ከመደገፌ ከእሷ ጋር ታላግጥብኝ አለና ካሌብ ምን ነው የሚያስቀው? እኔ ያሳቀኝ የእህትህ ቅውጠትና ፍቅር ነው ያሳቀኝ አለችውና ደሊና ለካሌብ እንግዲህ እያስረዳችው ነው። ጥፋት አንተ ችግር ውስጥ እንድትገባ ስለማልፈልግ ነው እኔ እንደዛ ያረኩት አለችና ያልተሰለከለ ለእናቴ ለአንተ በጣም ነው የምጨነቀው። እኔ ቅድም ሳሎን ውስጥ ስላዘዝንኩህ ይቅርታ እየጠየቅኩ ይቅርታሽን ተቀብያለሁ። እሺ አንቺ ምንም የምታደርጊው ነገር የለም ከዚህ ቤት ውስጥ እኔ ካለ አንቺ አስብህ ካሌብ ስጮህበትና ስስትበት ማሆን ነገር ውስጥ እንዳትገቢ ብዬ ነው። ምንም የለም። እኛ ችግራችን እኛ ራሳችን ነው የምንጨርሰው። አንቺ እዚህ መሀል ውስጥ አትግቢ። ቤዛ ልጄ ምንም የሚያሳስበው ነገር የለም። ቤዛ ልጄ አንቺ ወደ ክፍልሽ መግባት ትችያለሽ። እኔ የሆነ ነገር ውስጥ እንዳትገባ ብዬ ነው። ማየ አፍሽ ዘግተሽ ብትቀመጪ አይሻልሽም? ምንድን ነው አሁን አጠገቤ መተሽ የምትጩይ አለችውና የልብ ስብራትሽ አልለቀቀሽም። አሁንም አፍሽን አትክፈችልኝ፣ ዞር በይልኝ።
ቤዛ እባክሽን ነገሩ እንዲባባስ አታድርጊ። እኔማ ቀና አስቤ ነበረ። እንደፈለጋችሁ መሆን ትችላለች ከእንግዲህ ኋላ ከኔም ቢሆን ከቤተሰቦቼ ጋር አሁን አፍሽን እንድትከፍች አልፈልገውም። ከከፈትሽ ግን የዋጋሽ ነው የሚሰጥሽ አለችውና በጣም ተናግራታለች። ተያት የኔ ልጅ ለእሷ ቦታ አትስጪ፣ ለእሷ መሰት ስጪ። የኔ ልጅ ከእንግዲህ ኋላ እማዬ ማንም ሰው እንዲጫወትብኝ አልፈልግም አልን። ካሌብም ቁጭ ብሎ ነበረ። ደሊና ወደ እሱ ስትሄድ በሩን ስታንኳኳ ቤት ደሊና ግቢ አለውና ደሊና እንግዲህ ገብታለች። እሱ ጋር ቁጭ ብላለች ሊመካከሩ። ደሊናና አሁን እኔ ይመስለኛል ኤልሳና ቤዛ ልስማሙ አልቻለም። ደሊና ቤዛም እሷን ጠምዳታለች፣ ኤልሳም እሷን ጠምዳታለች። ለምን ሁለቱም በቃ አንድ አይነት ሆኑና ሂጂና ንገሪ ካሌብም ከሆነ እስቲ ብታስቸግሩ ማንን እንደሚቆጣት ያለሽ አንቺ ምን አይነት ጨካኝ አሳቤል እኔ ለእኔ ግድ የማይሰጠው ሰው አሁን ቀጥታ የማየጋ ነው የሚሄደው። ከፈለግሽ ሂጂና ከዓለም ሁሉ ሄደሽ ተነገሪ። እኔ ግን ሙዚቃውን መስማት አላቆም። እኔ ሲጀመር እኮ ወደ እኔ ክፍል ነው ወደ እኔ ክፍል የመጣሽው አንቺ ነሽ። እኔ ወደ አንቺ ክፍል አልመጣም። አሁን ክፍሌ ለቀሽ ውጭልኝ አለችውና እንዴት ተወጣ አዘዘቻት። እሷ ምንም የታባሽ ሰራውልሽ ምን አቃጠለሽ? አገና አቃጠልሻለሁ አለችውና ደሊናም በጣም ተበሳጨችውን። ሁሉንም የምወስነው እኔ ነኝ አለችውና ቤዛ ኤልሳም ቤዛ እንግዲህ ከክፍል ስትወጣ ደሊናን ገፈተረች። ቤዛ ምን ሆነሽ ነው ቤዛ አለችውና እሷም ምንም ነገር አልተናገረቻትም። ደሊናም እንግዲህ ኤልሳ ጋር ገብታለች። ኤልሳ ምን አርገሻት ነው ኤልሳን እንደዚህ እንትን አርግ ብላ የወጣች አለሽልኝ? አየሽልኝ አይደለ? ምን አድርገሻት ነው እንደዚህ ያናደርሻት? ገፍትራኝ እኮ ነው ያለፈች። እንዳትተኛ አርጊያት እኮ ነው እየታባቷ ገና ሰራላት። ምን አድርገሽ ነው እንደዚህ ጨካኝ ሆነች ሰላም የነሳሻት? እባብና አስመሳይ ሰው እኔ አልወዱም። አሁን ከበፊቱ የተሻለ ሰው ለመሆን እየሞከረች ነው። እባክሽን ተያት አለቻትና አይኖቿ እኔ ጋ አይኖቿ ውስጥ ቆንጆ የሚያስመሰል ነገር ነው የሚታያት። አንቺ ደግሞ ድርቅ ማለት ትወጃለሽ። አንድ እድል ሰጠች ስጫትስ አንድ ጊዜ እንኳን እድል። ቅድም እኮ እኔና ካሌብን ለማጣላት የመጣችው እሷ ናት እኮ አለችውና ትንሽ አለችና እሷ ናት በእኔ ቁስል ልትጫወት የመጣችው። እኔ ደግሞ አለቃትም። አሁን አንቺ የበለጠ በምሽት ሙዚቃ መስማትሽ ግርግር አይፈጥርም ስትላት አይፈጥርም አለቻትን። እኔ ሙዚቃውን ከቀነስኩት እኮ ለዛ ነው። እነማየንማ አረብሻቸው። እንዴት አይረበሹም? አንድ ቤት ውስጥ አይደል እንዴ? እንዳተኛ ፈልጌ ነው አለችውና እንዳተኛ ነው ማደርግሽ። ይህ ሲስተም እንዴት አመጣሹ? ይሄን አንድ ቤት ውስጥ ሆነው ሙዚቃ አንዱ ሲያዳምጥ አንዱ አይሰማም። የኛን ይሸውዱናል እንዴ እነዚህ። ቤዛ እንግዲህ እንቅልፏንም አታ የተበሳጨችን አስመሳይነቷን ያጋለጥኩ ሙዚቃውን አጥፊና ተኝ፣ ነገ ታዳምጫለሽ። እሺ አጠፋለሁ። ቤዛ ዛሬ እንግዲህ እንቅልፏ ወደ ከአይኗ እንዳይዞር ነው ማደርጋት። ወይዘሮ ጽጌረዳም እንግዲህ ቁጭ አድርጓ እየመከሯት ነው። እንዴት ጨቀኝነት ነው! እንዴት እንደዚህ ያደርጋል? ምን ተፈጠረ? አደገኛ ነገር ነው። ፖሊሶቹ አይቶ ደብድቦ ገደሉት እና
ወይም መንገድ ላይ ወቅቱ ገደሉት አለችውና ደሊላም እንግዲህ በጣም ተጸጽታ እያዳመጠቻችሁ ነው። በጣም እያዘነችለት እማዬ አንቺ ይሄ ሁሉ መከራ አሳልፈሻል ማለት ነው አለች። ልጆቼ በሰው ህይወት አትጫወተው፣ ፈጣሪ ሁሉም ነገር ያል አሉና ይገባኛል እና ልጄ አታስመሲ፣ ሰዎቹን አትበዲ፣ ሰው የዘራ ነው ማጭዶ፣ ጥሩ ሰው ይሆንኝ። እሺ እማዬ ተረድቼሻለሁ። ሰዎቹን አትጉጂ ልጄ፣ አስመሳይ አቱኝ፣ ሰው የዘራ ነው የሚያጭደው አለችው። ይሄ ሁሉ በደል ደርሶበት አሁንም ለቤተሰቦቹ ሰላምና ደስታ ትጨነቃል። ይህ ካሌብ አባት ግን ምንህን ጨካኝ ነው አለችውና ደሊላ እኔስ ከሱ ምን ራስሽንም በሱ ጫማ ውስጥ አየሽው። እኔ ሳሁን ከሱ በምን ይሻላለሁ? የኔን ሳል ያሴርኩት ሴራ ደሊና ላይ ያደረግኩት ሴራ እኔ አሁን እንዴት ነው እንትን የምለው አለችውን። ካሌብም እንግዲህ እናቱ ጋር ሄደው ቁጭ ብሏል። እማዬ እንዴት ነሽ? አሁን ተሻለሽ? ደህና ነሽ አለውና አሁን ደህና ነኝ። አሁን እኮ ቅድም እኮ እግሬ ያመመኝ ስትይ ደንግጬ ነበረ። አሁን ግን ደህና ነሽ፣ ፊትሽ ጥሩ ነው አይነዋለን። አትጨነቂ እማዬ። ድራማ ይሄን ይመስላል። ሰላም ሆኖልኝ